ይሄንን ቪዲዮ ተመልከቱት ቤተሰቦች። ዋንቲያ ሰለሞንን እንደዚህ ያስለቀሳት ጉዳይ ምንድነው? ውድ ቤተሰቦች ልቧን የሰበረውን ጉዳይ ያሰማችኋለሁ። እንዲሁም ደግሞ አዶናይ ለየትናየት እጅግ በጣም ያልተጠበቀ ስጦታ አሰጥቷታል። ካሽብርና እንዲሁም ደግሞ ለእሷ እጅግ አስፈላጊ የሆነውን ስጦታ ሰጥቷታል። እነዚህ ከምንመለከታቸው ጉዳዮች ውስጥ ዋና ዋናዎቹ ናቸው። ቤተሰቦች ተመልሼ መጥቻለሁ። ሰላም ለእናንተ ይሁን፣ እንደምንቆያችሁኝ። አሁን በቀጥታ ወደ ቪዲዮቻችን እናልፋለን። ግን አይታይም፣ እንደደከመኝ አይታይም። ለብሼ እስኪስታ አይታይም እንደደከመ። ወይኔ ደክሞኛል። የሞከርኩ በቃ ሁሉንም ላስደስት የሞከርኩ ነው፣ ግን አልቻልኩም። በቃ ዝም አልኩኝ በጣም ብዙ ጊዜ፣ ግን አልቻልኩም። አሁን ላይ ደግሞ እየደከመኝ ነው። እውነቴን ነው። እንዴት ልንገራችሁ ቤተሰቦቼ? ያው ምንም ቤተሰብ የለኝም ከእናንተ ውጭ። አሁን ደግሞ ግን እየሰለቸኝ ነው። ህይወት መግፋት ራሱ ከብዶኛል። ህይወቴ ከብዶኛል፣ አስጠልቶኛል። እቺ ነኝ እኔ ዋንቲያ። እውነተኛው እኔነቴ ይሄ ነው ስትል ነው ዋንቲያ የተናገረችው። በጣም የሚያሳዝነው ነገር ምንድነው? ከአንድ ቀን በፊት የተፈጠረውን አሳያችኋለሁ። ከዛ በፊት ግን እጅግ በጣም ብዙዎቻችሁ የምትሸወዱት አንድ እውነት አለ። ምንድነው? እዚህ ሶሻል ሚዲያ ላይ ስንስቅ ስንጫወት፣ እዚህ ሶሻል ሚዲያ ላይ ነጭ ለብሰን ስንታይ ደስተኛ፣ ከኛ በላይ ስኬታማ፣ ከኛ በላይ በቃ ሰላማዊ ሰው የሌለ የሚመስላችሁ ሰዎች አሁን ቆም ብላችሁ የምታስቡበት ሰዓት ነው። እንግዲህ በውበት ከተባለ እንደ ዋንቲያ ራሷን ጠብቃ አምሮባት ፏ ብላ የምትታይ ሴት የለችም እዚህ ሶሻል ሚዲያ ላይ ማለት ነው። እና ራሳቸውን ጠብቀው እንደ ሴሌብሪቲ አክት ከሚያደርጉ ሴቶች ውስጥ አንዷ ዋንቲያ ናት። በጣም በሚገርም ሁኔታ ግን ከኋላ ያለውን ስቃይ የሚናገር እንባ ነው እያፈሰሰች ያለችው። እቺ ልጅ እንግዲህ ሶሻል ሚዲያ ላይ የሚደርስባት ስድብ እንዳለ ሆኖ ያለ እድሜዋ ግን የተጋፈጠችው አንድ እውነት አለ። ያለ እድሜዋ የምታሳድጋት አንድ ህፃን ልጅ አለቻት። እንግዲህ ሳትፈልግ የወለደቻት እጅግ በጣም ቲኔጀር ሆና ማለት ነው። ዋንቲያ ስቲል 20 ዓመት አልሆናትም። አስባችሁታል እንግዲህ። ስለዚህ እቺ ልጅ እስካሁን ህይወትን ብቻዋን እየተጋፈጠች ያለች ሴት ለምን እንደምትሰደብ እኔ አይገባኝም። ከአንድ ቀን በፊት ይሄን ቪዲዮ ሰርታ ነበር። ምንድነው ሰዎች እየሰደቧት የሚሰሩትን ቪዲዮ ላይ መልስ ሰጣ ነበር። ቪዲዮን ከመክፈቴ በፊት እድሜያችሁ ከ15 ዓመት በታች የሆናችሁ ልጆች ባታዩት በጣም ደስ ይለኛል። ምክንያቱም ለጆሮ የሚከብድ ስድብ ነው የሚሰድቧት። ሸርሙጣ የወለደች ሴት የዲቃላ እናት ናት። ያን ዲቃላ ልጅሽን አሳድጊ። ለምን ተሰደብኩ አይደለም፣ በጣም ተሰድቤያለሁ። ሶሻል ሚዲያ ላይ ስመጣ መጀመሪያ ግን የተሰማኝና አብሬያችሁ ማልቀስ የፈለኩት እነግራችሁ እኔን እንድትረዱ እንድትሰሙኝ የፈለኩት እንዴት ልጄን ይሰድቧታል እኮ እንዴት ያሳደግኳት እንዳለ እኔ ነኝ የማውቀው። እየሞከርኩኝ ነው የኔን ደስታ እያጨለምኩኝ ሰውን ለማስደሰት እየሞከርኩ ሰው ለራሴ ሳልሆን ለሰው እየሆንኩኝ እየሞከርኩኝ ነው። የኔ ዝማና ያለ የኔ በሜካፕ እና በልብስ መሸፈን ነው። ልቦና ይስጣችሁ እንደዚህ ያላችሁት ሰዎች። አይኖ አውቃለሁ እናንተ የትም አታውቁኝም፣ እኔም የትም አላውቃችሁ።
ወይም ደግሞ ለራሷ መናገርም ለራሷ መቆምም አትችልም ብላችሁ ሊሆን ይችላል ይሄንን ነገር ይዛላችሁ ልጄ ነው የምትሳደቡት። ልጄ ደግሞ ገና ጨርቅላ 4 ዓመት ምንም ማታውቅ እንደስትክክል ምንም ማታውቅ አባቷም እናቷም እህቷም አያቷም ሁሉንም ነገር ነው። በጣም ነው የሚያሳዝነው። ለማንኛውም ግን እንደሰማችሁት ነው ቤተሰቦቼ፣ በሜካፕ እና በልብስ ተሸፍኜ ሲሄድ አታቁም ከኋላ ያለውን ስቃይ ያለች ነው የምትገኘው። እንግዲህ የሁሉም ሰው እውነታ አሁን ላይ ይሄ ነው። ከላይ በልብስና በሜካፕ በቪዲዮ በፊልተር እየሸፈነ ህመሙን ይንቀሳቀሳል፣ ግን ከኋላ ያለው ስቃይና ፔን ግን ተነግሮ አያልቅም እና አንዳንዴ ብሶት ደግሞ ያወጣዋል ነው። ብሶት ደግሞ ሲገኝ ሰበብ አድርጎ ገንፍሎ ይወጣል ነው እና ቤተሰቦቼ፣ ለማንኛውም ዋንትያ ሰለሞን ላይ እየደረሰ ያለውን ነገር በጣም የሚያስጠላ ነገር ነው። ልክም ነው ብዬ አላስብም፣ ልክም አይደለም። ዋንትያ ላይ ስለሆነ ብቻ ሳይሆን በጣም ብዙ ሴቶች ላይ ሚደርስ እንዲህ አይነት ስቃይ አለ። ያው እሷ ታዋቂ ስለሆነች አወራንላት፣ እሷ ሚዲያ ላይ ስላለች አወራንላት እንጂ ሚዲያ ላይ ማይታወቁ እጅግ በጣም በየቀኑ ብዙ ስቃይና ፈተና የሚደርስባቸው እህቶቻችን አሉ ማለት ነው። ለማንኛውም ዋንትያ ሰለሞን ላይ የደረሰውን ነገር ተቃውመው ቪዲዮ የሰሩ የተወሰኑ ሰዎች አሉ። እስኪ ላሳያችሁ። ዋንትያ ምትባይ አንቺም ሴት ነኝ ብለሽ ለጉብኝት ሆሳና ሄጃለሁ ምናምን ያለሽ ቂጥሽን ታጥፈሽ ማታቂ ገና በ16 ዓመት ሸርሙጣ የወለድሽ የዲቃላ እናት ናት። ያን ዲቃላ ልጅሽን አሳድጊ። አንቺ ቡሽቲ 7 አባት በቶሽ እዛ ጎጃም በረንዳ ጋንዳ ውስጥ ጣልሽው ልጅ ሰብስቢ። አንቺ የምን አባሽ ጉብኝ ልጅሽን አሳድጊ። መጀመሪያ ሀገር ለመጎበኛት የተለያየ ቦታ ለመሄድ ልጅሽን ያንን መንገድ ዳር ላይ የወለድሽውን የማብራት ፖል ተለግፈሽ እያስፈልታሽ የወለድሽውን ያችን ስክታም ልጅሽን አሳድጊ። አንቺ ዋንትያ የምትባይ ከክ ሄድበት ጀነራል ምን ሄድ ሞቶ ያልተቀበረ ነገር መጨረሻው መሽተትና ክፉ ጠረን ማውጣት እንደሆነ በቁማችሁ ሞታችሁ አለመቀበራችሁ አሳይቶናል። ይህች ልጅ ወጣት ናት። ሁለታችሁንም ደግሞ አፈርፍራ ትበላችኋለች። በመስራትም ብትሉ በፈጠራ ችሎታም ብትሉ ልጇን በማሳደግም ብትሉ ስላልተቀበራችሁ እንጂ በቁማችሁ የሞታችሁ እንደሆናችሁ ከሀሳባችሁ የወጣው ክፉ ጠረናችሁ ያስታውቃል። ይህን ቪዲዮ የምንሰራው እንደው እዚህ ግቡ የምትባሉ ሰዎች ስለሆናችሁ ሳይሆን ምናልባት በእናንተ በገማ አንደበት ምክንያት ሰይጣን ለዚች ልጇን ለማሳደግ የራሷን ህይወት ለመግፋት እየበረታች ላለች ታዳጊ ልጅ የተስፋ መቁረጥ ድምጽ እንዳሰማት ብለን ብቻና ብቻ ነው እንጂ መልስ የሚሰጣችሁ ሰዎች ስለሆናችሁ አይደለም። የመችሽ ዋንትያ በርቺልን። ሁላችንም ከዋንትያ ጎን ሆነን ማርያምን ማበርታት አይዞሽ ማለት ያስፈልጋል። ጥሩ ኮመንት መጻፍን በዚህ ሳለ እሷ ምን ያህል እንደሚገነባ ምንም ጥያቄ የለውም እና በጥርስና በልብስ የተሸፈነ እውነት እንግዲህ በዚህ መንገድ ፈንቅሎ ወጥቷል። ቤተሰቦቼ ይሄንን የዋንትያን ቪዲዮ አይቼ በኢየሱስ ስም ወይኔ በስመ አብ በወልድ እንዴት እንዳታዘነችኝ ማለት በጣም ህጻን ልጅ እኮ ናት። እግዚአብሔርን 16 ወይ 17 ቢሆናት ነው እንዴት ነው ማለት በዚህ እድሜዋ እናት መሆኗ ምን ማለቷ ኃላፊነቷ ሳያንስ እንዴት ነው የኢንተርኔትን ስድብ ቡሊ ማሸማቀቅ የምትችለው? እኛ ትልልቆቹ እንኳን በጣም ነው የሚከብደን። አንዳንዴ እግዚአብሔርን እናንተ የምትናገሩት 1 ደቂቃ ማያልፍ ንግግር እሷ እኮ ዘላለም ነው ጭንቅላቷ የሚነካት። ህጻን ልጅ እኮ ናት ማለት እንደ ትልቅ ሰው ኃላፊነት ተሰጥቷት እየሰራች ስለሆነች እኮ ሁሉንም ስድቡንም እርግጫውንም ምኑንም ትችላለች ማለት አይደለም እኮ። አረ በእግዚአብሔር በእናታችሁ ተዋት እንዴ! በኢየሱስ ምን ልጄን የመሰለችኝ በቃ እንዴት አንጀቴ እንደበላችኝ እንዴ! እቺ እኮ የሁለት ሰው ኃላፊነት ያለባት ልጅ ናት። እሷ አንድ ነገር ብትሆን ልጇ ለማን ነው የሚሰጠው? አንድ ወቅት የኢትዮጵያ ሕዝብ ረድቷት ነው አሁን ቆማ የሄደችው ያማረባት የዘነጠችው የለበሰችው ተብሎ መረገጥ በቃ ላይክ በእኛ ብር ነው ያለፈልሽ አይነትም መረገጥ አለባት። አረ ስለ እግዚአብሔር በኢየሱስ ስም እንዴ ደምን ባይ ያለቀሰች በልጅነቷ እንዴት ትችላለች? አረ ተዋት፣ በእግዚአብሔር ተዋት፣ በኢየሱስ ስም አረ ተዋት። አረ በስማ ቤተሰቦች እንግዲህ እንደሰማችሁት ነው። ዋንትያን ሁላችንም ለቀቅ ማድረግ አለብን። እንደዚህ የምትሳደቡ ቆሻሻ ሰዎች ደግሞ መጀመሪያ ራሳችሁ የቆማችሁበትን ቦታ ብትፈትሹ መልካም ነው። እንግዲህ ሰው
ሁሌም ቢሆን የሚሳደበው ከታች ያለ ሰው ነው እኔ ማምነው። ከላይ ያለ ሰው ምንም ሊላችሁ አይችልም እናንተ የሚበልጥና ከእናንተ በታች ያለ ሰው ግን እናንተን ወደ ታች ለመሳብ ስለሚፈልግ ከታች ሆኖ ይሳደባል። አንቺም ዋንትያ ይሄ ቪዲዮ እንደሚደርስሽ አውቃለሁ። ስለዚህ ከታች ያሉ ሰዎች ቢንጫጩ ምንም ቢሉ ምንም ሊመስልሽ አይገባም። ጠንክረሽ ልጅሽን ማሳደግና አሳክተሽ አሸንፈሽ ማሳየት ነው። ባይዘው እዚህም የደረሽው አሸንፈሽ ነው እንጂ በጣም ብዙ ሴቶች ራሳቸውን ያጠፋሉ፣ በጣም ብዙ ነገር ያደርጋሉ፣ ወይ ሴተኛ አዳሪ ሆነው ይቀራሉ። አንቺ ግን ጠንክረሽ ራስሽን ለውጠሽ ከዛ ደግሞ እዚህ ጋር ትልቅ ቲክቶከር ሆነሽ ብዙ ስራዎችን እየሰራሽ ነው ያለሽው እና በዛው መቀጠል ነው ያለብሽ። ተስፋ ማትቁረጪ እና ደግሞ ቀን በቀን ኮንተንት ክሬት ለማድረግ ጥረት አድርጊ። ከሚዲያ ሲጠፋ ኢኮኖሚም መዳከም ይመጣል። ምክንያቱም ቫይራል በየቀኑ መሆን ካልተቻለ በጣም ከባድ ነው እና አንቺ በየጊዜው ቫይራል ለመሆን ሁሌም ቢሆን ከፊት መገኘት አለብሽ። ከፊት ካለሽ ማስታወቂያ የመስራት እድልሽ ስለሚሰፋ በዛው ኢንካምሽ ይጨምራል። እንደ ሐሳብ ይሄንን ብትቀበኝ ደስ ይለኛል። ቤተሰቦቼ እናንተም ለዋንትያ መልካም ምኞታችሁን ተመኙላት። ወደ ቀጣይ ቪዲዮ እንለፍ። ያያቸው አንተ መድረስ የምትፈልገው ቦታ ሳትደርስ ያረጁባል። እምያ ታርጂ ሰከነ በይ ላፍታ ባዶ እንዳታረግኝ የሞላልኝ ለታ የምን እህህ ነው አይን ወገቤን ማለት ወዴት ገሸሽ ሲቃረበን ስኬት የምን ፍንታፍንቶ ምንድነው ፍሪዳ መጥገብን የማውቀው ስትወጪ ከጓዳ አጠኮ እያወቅሽ ዘመድ ብባል አንቺ ወዳጅ ዋሴ አንቺ ባልጎላሁኝ ሰዓት ባላመኑኝ ሰዓት ውጥኔን የመረቅሽ ምንም ሳትሰለቺ ተንጂ አደዬ ታውቂማለሽ ደግሞ ልክ እኔ እንደማውቀው ዓለም ስትገፋኝ ቶሎ ነው የምወድቀው የጎደለኝ ለታ ሀፍረት እንዳይበላኝ ባንቺ ነጠላ ነው ሁሉ የምደበቀው እምዬ ታገሺ በኢየሱስ የሚገርም ነው። ባይዘው ሁላችንም የሆነ ስኬት ላይ ሳንደርስ እናቶቻችን ምንም አይሆኑብን። እግዚአብሔር አምላክ እናቶቻችን ይጠብቅልን። ምክንያቱም ለእናታችን የሆነ ነገር አርገን ለቤተሰብ የሆነ ነገር አርገን ነው ማለፍ የምንፈልገው ሁላችንም ማለት ነው እና ያን ነገር ሳናደርግ ያሰብነውን ሳናደርግ እናቶቻችን ምንም አይሆኑብን። መድኃኒዓለም ይጠብቅልን ይከልልልንና በግጥም አድርጎ የሁላችንንም ብሶት በድጋሚ በሰይፉ ሾው ላይ አቅርቧል። ያሲኖ እንግዲህ በልብስ የተደበቀ ምን አይነት ማንነት እንዳለው በሰይፉ ሾው ላይ ገልጿል። ብድር የማይከፍለው ጀለስ መልሳችሁ ለኔ እንደማትልቁ ተስፋ አደርጋለሁ። እንግዲህ በጣም ከብዙ ሰው ተበድሬ አልመለስኩምና መልሳችሁ ለኔ እንዳትልቁ፣ ግን ብድር ወስዶ ለማይመልሰው ጀለስ ቪዲዮ ይላክ። ትፈልግ ለብርልህ ቦይፍሬንድሽ ነው አይደለ? ሽማግሌ ብላል። በእውነት በእኔ ብር አይደል? ሽምግልና በጣም ጥሩ። እባክሽ ለምኝልኝ። ኧረ በፈጠረ ብሬን ስጠኝ እኮ ለሰፈራሩ አዛውን ተናገርኩ፣ ለሰፈር ወጣት ተናገርኩ። ሁሉም ባገኙት ቦታ ያሸማቅቁታል፣ አይሰማውም። ተበዳሪ ምን አይነት ስሜት አለው ለነገሩ። እባክህ ብሬን አንተ እኔ ላበርልህ ነበር። ምንድነው የምታበር? አበርላለሁ ትለኛለህ። ባገኘኝ ቁጥር ቆሌ በረረኩ፣ ስጋ ይበረረ። ኧረ እባክህ ብሬን መልስልኝ። እመልስልሃለሁ። ተረጋጋ። እናትና አባቴ ነው የምጦረው። ምን ላብላችሁ? እሺ እሱ ሌላው ይቅር። ባረፈችው አያቴ ሙት ዓመቷ ደርሷል። እኔ ነኝ የምደግሰው። ተው በሙት አታስወቅሰኝ እባክህ። ግድ የለም እባክህ ብሬ መልስልኝ። ለእሷ አዎ ይደብርሃል፣ ግን ብሬን ስጠኝ። ወይኔ ጌታ ወይ አንድ የምጠቀመው ባንክ አንድ ለእናቱ አቢሲኒያ ባንክ ይኸው በቃ ኮንት ላክና ዛሬ አንድ 10 ሆነ ልክላለሁ። የቀረውን ደግሞ ነገ ከአቢሲኒያ ባንክ ወደ አቢሲኒያ ባንክ ጭራሽ አይቆርጥም። ሊሚት የለውም። እንደ ልብ መላላክ ትችላለህ። ሙሉ 50 ሺህ ላክ። ያማ እንደዛ ይቻላል። ዘመን እኮ ተቻለ። በአቢሲኒያ ባንክ ላከው እንዳለ ላከው። ያዝ አካውንት አገኘሁ ዛሬ ጮኛሽን እንግዲህ ልትልኝ ላከው። ሙሉ ላከው። ዶሚኔት ይችላል። አበደራችሁት አልመልስ ላለ ጀለሶቻችሁ ይህንን ቪዲዮ ላኩላቸው። ለማንኛውም ዶሚኔት ይችላል። አባቴ መልሳችሁ ለኔ እንዳትልኩ አደራሽ። አዶናይ በድጋሚ ታሪክ መስራቱን ቀጥሏል። ለየትና የት ባለፈው ቃል በገባው መሰረት ይሄንን ማሽን እንግዲህ መግዛት ፈልጋለሁ፣ ይሄን ያህል ገንዘብ ፈልጋለሁ ሲል የነበረው ልጅ ይሄው ሳምንት ባልሞላ ጊዜ ውስጥ አሳክቶታል። ይሄን ቪዲዮ እዩት ጋይስ። አሁን እንግዲህ ለየትና የት አንድ ሰርፕራይዝ አለን። አሁን ሰርፕራይዝ ላሳየሽ ነው። ዝግጁ ነሽ? እስኪ አይንሽ ጨፍኝ። ነይ አይንሽ ጨፍኝና ተራመጂ፣ ቀስ ብለሽ ማለት ነው። እሺ? አዎ ቆሚ እዚህ ጋር እንዳታይ፣ እንዳትገልጪው አይንሽ።
አሁን መግለጥ ትችያለሽ። አይንሽ ዘመናዊ ሲሊንደር አይዞሽ በቻርጅ የሚሰራው ሲሊንደር ማለት ነው ጋይስ። አይዞሽ የእናት አይዞሽ ያምን ላለቅስ ነው ጋይስ ይቅርታ። እሱን ስም አቶ ብርሃኑ ይባላል። እናት እኔ ላስታውቅሽ። ያው ማርያም አለች። የማርያም ስዕል ዋጋ ያው 5 ያከብልሽ። የማርያም ቀርብ በያት ችግር በዚህ ጋር ይሻላል። ቤተክርስቲያን መግባት አልቻልኩም ያልሽውን ቪዲዮ አይቶ ከኬንያ ነው ይዞልሽ የመጣው በ2 ቀን ውስጥ አይደላቶ ብራ ነው። በ2 ቀን ውስጥ ይዟት መጣ ገዝቶ ማለት ነው። ይሄ ደግሞ 24 ሰዓት ኦክሲጅን ነው ኦክሲጅን ታንኩ እንትን ያደርገዋል ማለት ነው። 24 ሰዓት የሚቆይ ነው። በጣም ደስ ይላል። በኢየሱስ ቆይ ልሳብልኝ ነኝ ያምን ማርያም ናለች ልሻንስ ከባድ ነው ሲሊንደር ጋይስ፣ ከባድ ነው። ያየ ያውቀው ሲሊንደር መጎተት ከባድ ነው። በዛ ላይ ቶሎ እያለቀ ያሰቃያል። ከባድ ነው በጣም እናውቀዋለን። አዶናይ ፕሮግራም ላይ ቀርበሽ አንቺ ቤተክርስቲያን መግባት አካተኝ ስትይ በጣም ነው ልቤ የተነካው። ቤተክርስቲያን መግባት እንደተከታተል ነው ይሄን ይዤልሽ የመጣሁት። ይሄ በዚህ ብቻ እንድትቆይኝ አንፈልግም። የሳምባ ስፔሻሊስት ሐኪም አሁን እየጠበቀሽ ነው። ኢንተርኔትም አሁን እየጠበቀሽ ነው። ሙሉ ሕክምናሽን አንቺ ከፈጣሪ ቀጥሎ በዚህ ባለው በሕክምና ከዚህ የኦክሲጅን ጥገኝነት የምትወጪበት መንገድ ሁሉ ካለ በሕክምና እናያለን። ሕክምናሽን ከዛሬ ጀምሮ ትጀምሪያለሽ እስከ መጨረሻው ድረስ። ወይኔ አዶናይ ግን ምን አይነት መባረክ ነው! በኢየሱስ ታድለሃል። ምን አይነት ልብ ነው የሰጠ መድኃኒዓለም። ቤተክርስቲያንሽን ተሳለሚ። የምትወጪው ቤተክርስቲያን ለእኛም ጸሎት አድርጊልን። ምን አይነት እድል ነው ግን! ምን አይነት ልብ ነው የሰጠው አዶናይ ማርያምን። ይኸውላችሁ በቃ ሳምንት ባልሞላ ጊዜ ውስጥ ልጅቷን የሆነ ታሪክ ውስጥ ነው የከተታት ማለት ነው። እዚህ ጋር ደግሞ ተመልከቱ እንግዲህ 500,000 ብር በካሽ ስጦታ ተሰጣት። በጣም ደስ የሚል ነገር ነው ይሄ ጋይስ። በእናታችሁ ደስ ይበላችሁ። እስኪ የሰው ደስታ የሚያስደስታችሁ ከሆነ ማርያም። ሰላም ያገሬ ልጆች፣ እንግዲህ አዲስ የሚገርም ዜና ይዤላችሁ መጥቻለሁ። ልክ እንደምትመለከቱት እዚህ የ500,000 ብር ቼክ አለ። ወንድማችን ምህረት አብ እንግዲህ የእኔና የየትና የት የባለፈው ስካይላይት ላይ ቁጭ ብለን ያደረግነው ኢንተርቪው አይቶ ማለት ነው ልቡ ተነክቶ መጥቶ የትና የትን ሰርፕራይዝ አድርጓታል ማለት ነው። ምን ተሰማሽ የትና የት? በጣም ደስ ያለኝ። አረ በጣም መኪና ተልኮ ነው ሲባል ያንተብኩ ቃላት ያጥረኛል። ምን እንደምን በጣም ቴንክ ዩ ሶ ማች። እኔንም በጣም ነው ሰርፕራይዝ ያደረከኝ። አልጠበቅኩትም እውነት ለመናገር። ቴንክ ዩ በጣም ደስ ብሎኛል። ባቡል ኸይር ነን ያለነው አሁን። የኔ እናት አመሰግናለሁ በጣም አንቺም ላደረግሽው ለምታረጋቸው ነገሮች የምትሰሩትን ነገር አይቻለሁ። መጀመሪያ ቻሌንጁን ስናስጀምር አሁንም ስቲል እየሄዳችሁ ነው በጥንካሬና ቴንክ ዩ ሶ ማች አመሰግናለሁ። በጣም ደስ ብሎኛል።
በተጨማሪ አዶናይ እንትን ቤተሰቡን ለጊዜው ምን ያስፈልግሻል ብሏት እሺ ስቶቭና ምጣድ ነው የሚያስፈልገኝ ስለለችው ኢሚዲየትሊ እሱን ታዞ አለ እሱን እስኪ ነፊ ያሳያቸው በእናትህ ዋው ስቶቭና ምጣድ ያው ስጦታ ታባቱ አይደል እግዚአብሔር ይሽ እንዴት እንደሚቀየር ነገሮች በፍጥነት ገና ፍታትና አዱኛ እዚሽ ጋር ስቶቭና ምጣድም ተሰጣት አረ የአዲስ ኮንዶሚኒየም ናይስ ዋው በኤሌክትሪክ የሚሰራ ደግሞ እንትን ማለት ስቶቭ ቶፕ በጣም ዘመናዊ ስቶቭ እኮ ነው በኢየሱስ በጣም ደስ ብሎኛል እኔ እንኳን ደስ አለሽ የትናይት ዲጂታል ስቶቭ ነው አንድ ቀን ታብልኛለሽ ምግብ ሰርተሽ አይደል በዚህ እመጣለሁ ታባስ ቴንክ ዩ ሶ ማች እናመሰግናለን ያው እንደምታዩት ኩክቶፕ አለ ከዛ ደግሞ ይሄኛው ምንድነው የሚባለው እንደ ምጣድ እንጀራ መስሪያ ማለት ነው ሐረር መጥተህ ምግብ ሰራላለሁ ብላለች የትናይት እንግዲህ ቃል እቺ ቪዲዮ አለች ትቆያለች አሁን ቀጣዩ ጉዞ ወደ ሐረር ድሬዳዋ እሺ እመጣለሁ እያሉ ነው አዎ ችግር የለውም እናንተ ቱሪዝም እኛ ሰርፕራይዝ የምናረግሽ ብለዋል አረ አዶናይ ምን ወደው ወንድማችን ነው ይዘሽው ትመጫለሽ እኛም ደግሞ ሰርፕራይዝ ነው የምናረግሽ ብለዋል የሐረር ባህልና ቱሪዝም እና የድሬዳዋ ባህልና ቱሪዝም ያው እሺ ነው ሰምቻለሁ ደርሶኛል እግዚአብሔር ይፍቀድልን ይዘነው ነው የምንመጣው ቴንክ ዩ ባቡል ኸይር ያው ረመዳን ደርሷል ኢንሻአላህ አንተ ማመቀመት ተስፋ ግዴታ ነው እመጣለሁ በጣም ደስ ይለኛል በጣም ደስ ይለኛል እንመጣለን በሱ እንደ አዶና አይነት ጓደኛ ይስጣችሁ ምን አይነት መታደል ነው የሰው ፈጢራ ነው የሚባለው ፈጢራ ኢፍጣር ለባብ ኦኬ ለረመዳን ወደ ባቡል ኸይር እየመጣችሁ ኢፍጣርን እዚህ መብላት ትችላላችሁ ማታ ነው አይደለ እኔ መጥቼ ብላለሁ ከናንተ ጋር የዛኔ ነው እንደምወፍረው ነው ብለንበር አረ የመኝታ ቤቷ የትና የዛሬ ስጦታ በስጦታ ታድልሽ የሆነ ነገር ላይ ትሰኛል ግማሽ ከዚህ ካርፔት ወደ ቤት እቺ ቀይዋ ታምራለች በጣም እሺና ቴንክ ዩ ሶ ማች እሷ ሰርፕራይዝ ዳቦ ይቀርስ የፍቅር ዳራ ደስ ይለናል በጣም የት ጋር እናድርገኝ ኧረ ደስ ይላል በኢየሱስ አዶናይ ምን አይነት ነው የሚገርም ቀን አለ ዛሬ አረ ዛሬ ያ ልጅ ደግሞ ልብ ነው እንትን ያደርገው ሰርጀሪ አድርጎ ታተየ አረ ደስ ያለ በጣም ምንም እኮ ማይሰለች ሰው እኮ ነው አዶናይ ማርያም አይሰለችም ታውቃላችሁ ቀን በቀን በአዶናይ ቪዲዮ ሪአክት ባረግ እኔ አይሰለችኝም ማርያም ቴንክ ዩ ማን ነው የሚዘት እንት ነው አንቺ ነሽ ሶስታችን እኔ ላንሳት አዎ ነይ እንደዛ ነው እንዴ ናሽኝ አባሽ ሁለታችን ያዛት ጨብጨባ አለ ወይስ ምንድነው ነገር የፍቅር ነው እንግዲህ ደስ ይላል ቴንክ ዩ ቤተሰቦቼ እንዳያችሁ ዳቦ ለማንኛውም ለየትናየት ያደረክላትን እግዚአብሔር አምላክ እኔ በሰማይ ይክፈል በምድር ዋጋ አይቀር ብራዘር ልብህ ንጹህ ነው በኢየሱስ እኔ እንደ አዶናይ አይነት ጓደኛ ይስጠኝ መድኃኒዓለም እባክህን እያንዳንዱ እርምጃው ለሰውን ደስታ የሚጨነቅ ለሰው ማግኘት የሚጨነቅ ጓደኛ በኢየሱስ እኔ በቃ እኔ አዶናይ በስተት ወድቆ ማለት የሆነ ጥፋት ሰርቶ የሆነ ፋውል ሰርቶ ሰው ነው አይደል ቢሰበር ሰው አይደለም ድንገት ግን ከተሰበረ ተመልሶ እንዲነሳ ከሚደግፉት ሰዎች ውስጥ ነኝ ነው ጋይስ ብዙ ኢትዮጵያውያን ቤት አልባ ናቸው እኔን ጨምሮ እኔም ተከራይ ነኝና ብዙ ሰው ሆምለስ የሚመስለው አፍሪካ ውስጥ ያለ ወይም ኢትዮጵያ ውስጥ ያለ ሰው ብቻ ነውና ከሀገር ውጭም ያለ ማለትም ፈረንጅም ይቸገራል እንዴ እስኪ ይሄን ቪዲዮ ይዩት በእናታችሁ ይሄ እንግዲህ እንደ ኢትዮጵያ ውስጥ ማስተር አብነት የተለያዩ ሰዎች ለሰዎች መልካም ነገር የሚያደርጉ ሰዎች አሉ እነሱ የሚያደርጉት ክሪስማስ አካባቢ ለዚህ ሴት ባክስ ሲሰጣት እንግዲህ ያሳየችው ሪአክሽን ነው ሙሉ ቪዲዮ እንከታተል በተለይ ወደ በኋላ ላይ በጣም ጠቃሚ መንፈሳዊ ነገር ስላለው አብረን ነው Do you by any chance happen to know how to wrap a Christmas present? Is there any way you could help me out? እንግዲህ
ዝም ብሎ ራንደምሊ ነው ያገኛት። ከዛ ስጦታ ነገር ይዞ ይሄንን በእናትሽ ጠቅልልኝ እያላት kind of in a rush. I gotta get over to a party, but are you serious? I'm gonna wrap it or help you wrap it to my best ability. Thank you so much. Yeah, this is for a very special person, so. That's so sweet. I'm so glad you stopped me. Thank you so much. You're amazing. And what was your name? Janae. Janae. How do I spell that? J-A-N-A. J-A-N-A. Are you serious? አይ የተገለለች ስጦታ ውስጡም እንዳለ አታውቅም፣ ግን እሱ ራሱ ስሟን ጠየቀና ለራሷ መልሶ ሊሰጣት ነው ማለት ነው። Why are you doing that? ላይ ላይ ስሟን ጻፈላት። So silly. It's for you. Babe. Are you serious? I'm serious. ራሷን አስጠቅልሎ አስባችሁታል? ማመን ነው ያቃት። No. Hopefully I don't disappoint you. It's still something cool though. Are you kidding me? No, you're not. You're kidding me right now. I'm so serious. You're kidding me right now. I'm not kidding. You're kidding me right now. You're kidding me right I'm now. not. You're kidding me right now. I promise. You're kidding me right now. No. You're kidding me. Take this back. You're kidding me. What is it? Janae, you're amazing. What is it? God is good. Wow. I don't even know me and my kids. ብር ነው አይገርም። እዚህ ሀገር እኮ በእውነት ሰው ልብስ አድርጎ ምናምን ሲሄድ አሜሪካ በቃ ሁሉ ነገር የተስተካከለ ይመስላል። ግን አም ሆምለስ አለችው። አይገርም። ይሄኔ ከሰው ቤት ወደ እኔና ልጆቼ ቤት የለንም። ምስጋናዋን ግሬትፉልነሷ እንዴት እንዳሳየች አያችሁ። You deserve it. Honestly, God bless you. This is weird. Can I give you a hug? ማመን ያልቻለች Bless you. Oh my goodness. Janae. I didn't even see. I just looked up like who came to hate It's okay. Oh my goodness. I am in so much need right now. I'll show you all of our stuff. I believe I'm you. in I believe need. you. Like that's you are heaven sent, dude. በጣም ነው የተገናኙት። አያችሁ በብዙ ችግር ውስጥ ነው የነበረች። እግዚአብሔር ይህን ሰው ላከላት ማለት ነው። We raised over 160,000. አይገርምም? ግሬትፉል መሆን ይሄ ቪዲዮ ከታየ ላይክ በነገታው ነው እንግዲህ ይሄኛው ሁለተኛው የሰዎች ሪአክሽኗን አይተው እንዴት ደስ እንዳላት እንዴት እንዳመሰገነች ታንክፉል መሆኗን አይተው ጎፈን የሚያዘጋጅቶላት ነበር። በዛ ጎፈን 160,000 ተሰበሰበ። እንደውም ከዛ በኋላ አይ ቲንክ ወደ መጨረሻ ላይ ወደ 300 200 ምናምን ሺህ ሳይደርስ አይቀርም ባልሳሳት። $100 for you and your family. You're insane. 160. ይሄ ሁለተኛው $160,000. Whoa. I'm a good person and things happen to good people. እዚህ ጋር የምትለውን ስሙ በእናታችሁ። Why me? Choose me. Why did you choose me? ወገኖቼ ከዚህ ቪዲዮ ወጣ ላድርጋችሁና ማለት ነው ኢየሱስ ክርስቶስ ለኛ ያደረገልን መልካምነት በመስቀል የከፈለልን ዋጋ ልጆቹ መሆናችን የእግዚአብሔር ዘር በእኛ ውስጥ መኖሩ እንዲህ ነው ሊያሰኘን። Why did you choose me? ለምን ብዙ ሰዎች እኮ ኢየሱስን መስቀል አይተው ተራ ነው ንቀውታል። እኛ እንድናከብረው በዛ ተራ በሚመስል ነገር ግን የዘላለምን ሕይወት እንድናገኝ እግዚአብሔር እድልን ስለሰጠን ሁሉ ጊዜ ክርስቲያን በምን አይነት ሞዱስ መኖር እንዳለበት ታውቃላችሁ። Why did you choose me? ለምን መረጥከኝ? ተስፋዬ ጋቢሶ ለምን ወደድከኝ አለኝ በርግጥ ወደኸኛል። I'm so sorry to bother. Do you by any chance know how to wrap a Christmas present? Yeah. Is there any way you can help me out? የትላንቱ እያደረገው ነው። Hopefully I don't. Over 5,000 people donated for you and your family. 5,000 people donated. I was okay with your 500. I just wanted to make I mean gratefulness this side. I was okay with the 500. እኔ በእውነት ኢትዮጵያ ያለ ሰው አንዳንድ ጊዜ 500 ብር ምናምን ላይ እዚህ እንዴት ብር ውድ እንደሆነ አያችሁ። ድህነት እግዚአብሔር ነው። You found me. ክርስቲያን ሁሌ እንዲህ ነው ማልቀስ ያለበት ወገኖች። I know it did. And I am so happy. ግን እቺ ምስጋና ሰው አያችሁ ለትንሽ ነገር ስታመሰግን ብዙ አለ። This blessing on the behalf of so many other people. But the blessing was meant for you. There's no other way to put it. It was meant for you. ወገኖች አመስግኑ። ሌላ ምን ይባላል? እናመስግን። በተሰጠን ትንሽ ነገር እናመስግን። በማመስገን ጸሎታችንን እንጀምርና ስናመሰግን ይጨምርልናል። ኮርስ እኮ አሁን ጨለማው ነው የሚታየን፣ አሁን ስቃዩ ነው የሚታየን፣ አሁን ማጣቱ ነው የሚታየን አይደለ? ግን በዚህ ማጣት ውስጥ ያልተወን እግዚአብሔር የተመሰገነ ይሁን። የሚታመን
በፈተና የሚጸና እግዚአብሔርን ጸንቶ የሚጠብቅ ሰው በመጨረሻ አሸናፊ ነውና ጠብቁት። በእውነት ይመጣል። ተስፋችን ኢየሱስ ይመጣል። ወዳችኋለሁ። ሰላም ለእናንተ ይሁን። ፒስ